በጣም ብዙዎቻችን ሆዳችን ሲነፋ ከፍተኛ የሆነ ድካም ስሜት ውስጥ ስንገባ ምግብ ከተመገብን በኋላ ደግሞ የሆድ መነፋት በሚኖርበት ሰዓት ላይ የተለያዩ ነገሮችን እናደርጋለን። ከነዚህም ውስጥ ምግቦቻችንን እንቀይራለን፣ የተለያዩ ሰፕሊመንቶችን እንጠቀማለን። ከዛ ማለፍ ሲል ደግሞ ያለ አግባብ መድኃኒቶችን እንጠቀማለን። በዚህ ምክንያት ከፍተኛ የሆነ የጤና ጉዳት ውስጥ እየገባን ያለ ነው። በዛሬ ቪዲዮ የምንመለከተው ስለ አንጀት ጤንነት ነው። ለማታውቁኝ ዶክተር ከበደ ይልማ እባላለሁኝ። ለዚህ ቻናል አዲስ የሆናችሁ ላይክ፣ ኮሜንት፣ ሰብስክራይብ በማድረግ ቻናሉን ተቀላቀሉ። በጣም ብዙ ሰዎች ሆዳቸው ሲነፋ የተለያዩ ምቾት አለመሰማት ሁኔታ ውስጥ በሚገቡበት ሰዓት ላይ ምግብ ከተመገቡ በኋላ ምንድነው የሚያደርጉት? በቃ ያለብኝ የሆድ ትላትል ነው ብለው መድኃኒቶችን ይወስዳሉ። እሱ ደግሞ ከፍተኛ የሆነ ጉዳትን ያስከትላል። ለምን? ያለ አግባብ የምትወስዱት አንቲባዮቲክስ ምንን ስለሚጎዳ? ጤናማ የምንላቸውን ባክቴሪያዎች፣ ቫይረሶች፣ ፈንገሶች አንጀታችን ውስጥ ያሉትን ስለሚጎዳ ማለት ነው። ይሄ ደግሞ ከፍተኛ የሆነ ጉዳትን እንዲከሰትብን ያደርጋል። እንደምናውቀው አንጀታችን ምግብ ለመፍጨት ብቻ አይደለም የምንጠቀመው። የበሽታ የመከላከል አቅማችንን 70%ን የሚቆጣጠርልን አንጀታችን ነው። የጭንቀት ስሜት እንዳይመጣ ወይም የድባቴ ስሜት እንዳይመጣ የሚያደርገው አንጀታችን ነው። አንዳንድ ሰዎች መጥፎ የሆነ አመጋገብ ስርዓትን እየተከተሉ ድባቴ ውስጥ ይገባሉ፣ ድብርት ውስጥ ይገባሉ አይደለ? በምን ምክንያት? በአመጋገባቸው ምክንያት። ለምን? የአንጀታቸውን ጤና ስላቃወሱ ማለት ነው። ስለዚህ አንጀታችን የምግብ መፍጫ ቱቦ ብቻ አይደለም። የበሽታ የመከላከል አቅማችንን የሚቆጣጠርልን፣ የሆርሞን ስርዓታችንን የሚቆጣጠርልን፣ ዘርፈ ብዙ የጤና ጠቀሜታዎችን የሚሰጥልን የሰውነት ክፍላችን ነው። ምን? አንጀታችን ማለት ነው። ስለዚህ የአንጀታችንን ጤና ጎዳ ነው ማለት ዘርፈ ብዙ የሆኑ የጤና ጉዳቶች ይመጣሉ። ይሄ በቀላሉ የምንመለከተው ሆድ መነፋት ብቻ አይደለም፣ ምቾት አለመሰማት ብቻ አይደለም፣ በጣም ብዙ ችግሮችን ያስከትላል። በዛሬው ርዕሳችን ወይም በዛሬው ቪዲዮአችን የምንመለከተው ስለ ምንድነው? ስለ አንጀት ጤና ነው በሰፊው የምንመለከተው። እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። በመጀመሪያ ገት ማይክሮባዮም ምንድነው የሚለውን ነገር እንመልከት። አንጀታችን ውስጥ በጣም ጠቃሚ የምንላቸው በትሪሊየን የሚቆጠሩ ባክቴሪያዎች አሉ፣ ፈንገሶች አሉ፣ ቫይረሶች አሉ፣ ሌሎችም ጠቃሚ ህዋሳት አሉ። ምናችን ውስጥ? አንጀታችን ውስጥ ማለት ነው። እነዚህ ማይክሮባዮሞች ወይም እነዚህ ባክቴሪያዎች፣ ቫይረሶች፣ ፈንገሶች መጠናቸው ሲያንስ ከፍተኛ የሆነ የጤና ጉዳት ይገጥመናል። በምን ምክንያት? በእነዚህ ባክቴሪያዎች፣ ቫይረሶች፣ ፈንገሶች መጠናቸው በማነሱ ምክንያት ማለት ነው። እነዚህ አንጀታችን ውስጥ ያሉ የተለያዩ ማይክሮባዮሞች ወይም እነዚህ ጥቃቅን የምንላቸው ህዋሳት ዘርፈ ብዙ የሆኑ የጤና ጠቀሜታዎችን ይሰጡናል። ከነዚህም የጤና ጠቀሜታዎች ውስጥ ፋይበሮችን ለመፍጨት ይጠቅማሉ። እነዚህ ፋይበሮች ምንድናቸው? ከምንመገባቸው ምግቦች የምናገኛቸው። ለምሳሌ ባቄላ ብንመገብ፣ አተር ብንመገብ፣ ምስር ብንመገብ የምናገኘው ፋይበር አለ። ያንን ፋይበር ይሰባበሩልናል። እነዛ ፋይበሮች ሲሰባበሩ ደግሞ ሰውነታችን ምንን ያመርታል? ሾርት ቼን ፋቲ አሲድ የምንላቸውን ያመርታል። እነዚህ ሾርት ቼን ፋቲ አሲዶች በጣም ብዙ የሆኑ ጠቀሜታዎች አሏቸው። ከነዚህም ጠቀሜታዎች ውስጥ የበሽታ የመከላከል አቅማችን ከፍ እንዲል ያደርጋል። የፋት ሜታቦሊዝም ወይም ስብን ለመሰባበር ይጠቅማሉ። በጣም ብዙ ጥቅሞች አሏቸው እነዚህ ሾርት ቼን ፋቲ አሲድ የምንላቸው ማለት ነው። እነዚህ ህዋሳት ሌላ የሚሰጡን ጥቅም ምንድነው? የአንጀታችን ጤንነት የተጠበቀ እንዲሆን ያደርጋል። የበሽታ የመከላከል አቅማችን ዓመቱን በሙሉ ወይም ሳምንቱን በሙሉ የተጠበቀ እንዲሆኑ ያደርጋሉ። መቼ? እናንተ የአንጀታችሁን ጤና ከጠበቃችሁ ማለት ነው። ቀደም ምን ብያችኋለሁ? የሰውነታችን የበሽታ የመከላከል አቅም 70% የሚሆነው የሚነሳው ከየት ነው? ከአንጀታችን ነው። የአንጀታችን ጤና አልተጠበቀ ማለት የበሽታ የመከላከል አቅማችን እየተዳከመ ስለሚመጣ ማለት ነው። አብዛኞቻችን ደግሞ የአንጀታችን ጤና ከሌላ የሰውነት ክፍሎቻችን ጋር እንደሚገናኝ አናስብም። አንጀታችን ከሌሎች የሰውነት ክፍሎቻችን ጋር ይገናኛል። ለምሳሌ ከምናችን ጋር ይገናኛል? ከመላ የበሽታ የመከላከል አቅማችን ጋር ይገናኛል። እንደምናውቀው የበሽታ የመከላከል አቅማችን ዋነኛ ቦታው የት ነው? አንጀታችን ውስጥ ነው። 70% የሚሆነው የበሽታ የመከላከል አቅማችን መነሻው አንጀታችን ነው። እንደ ግድግዳ ነው አይደለ? የተለያዩ መጥፎ ነገሮች በሚመጡበት ሰዓት ላይ እንዳይገቡ፣ መጥፎ ነገሮች ደግሞ ከሰውነታችን እንዲወጡ የሚያደርገው ፓርት ማን ነው? አንጀታችን ነው። አንጀታችን ይህንን ተግባር በስርዓቱ መከወን ካልቻለ እነዛ መጥፎ ነገሮች ወደ ሰውነታችን ይገባሉ። መውጣት የነበረባቸው መጥፎ ነገሮች ምን አያደርጉም? ከሰውነታችን መውጣት አይችሉም። በዚህ ምክንያት የበሽታ የመከላከል አቅማችን ምን እየሆነ ይመጣል? እየተዛባ ይመጣል፣ እየተዳከመ ይመጣል ማለት ነው። ስለዚህ የአንጀታችን ጤንነትን ለመጠበቅ እነዚህን ጥሩ ባክቴሪያዎችን በማሳደግ የበሽታ የመከላከል አቅማችን ከፍ እንዲል ማድረግ አስፈላጊ ነው ማለት ነው። ሌላኛው
አንጀታችን ከምን ጋር ይገናኛል? ከሜታቦሊዝም ጋራ። ይሄ ማለት ምን ማለት ነው? የምግብ የመፈጨት ሂደት ጋራ ይገናኛል። ማን? አንጀታችን ማለት ነው። ብዙዎቻችን የምናስበው ምግብ ለመፍጨት ብቻ የሚውል ቱቦ አድርገን ነው የምናስበው አንጀታችን አይደለ? ከዛም በዘለለ ነው። ለምሳሌ አንጀታችን ላይ ዲስባዮሲስ የምንለው ችግር ወይም እነዚህ መጥፎ ባክቴሪያዎች በብዙ መጠን በሚያድጉበት ሰዓት ላይ ምን ይከሰታል? ውፍረት ይከሰታል። በምን ምክንያት? አፒታይታችን ከፍ በማለቱ ምክንያት። እነዚህ መጥፎ ባክቴሪያዎች በማደጋቸው ምክንያት ሌላ ምን ይከሰታል? አይነት 2 ስኳር ይከሰታል። ምን በማድረጉ ምክንያት? ኢንሱሊን ሴንሲቲቪቲን በመቀነሱ ምክንያት ማለት ነው። ስለዚህ የአንጀታችን ጤንነት ከሜታቦሊዝማችን ጋራ ወይም ሌላ ህመም ከመምጣቱ ጋራ ከፍተኛ ግንኙነት አላቸው ማለት ነው። ስለዚህ የአንጀታችሁን ጤና በመጠበቅ ራሳችሁን ከውፍረት መታደግ ትችላላችሁ፣ ከአይነት 2 ስኳር መታደግ ትችላላችሁ ማለት ነው። ሶስተኛው አንጀታችን ከምን ጋር ይገናኛል? ከብሬናችን ጋር ወይም ከአእምሯችን ጋር ይገናኛል። ይህም ምን ብለን እንጠራዋለን? ገት ብሬን አክሲስ ብለን እንጠራዋለን። ብዙ ሰዎች ሲጨነቁ ሲፈሩ ቶሎ ብለው ወደ ሽንት ቤት መሄድ ይፈልጋሉ አይደለ? ይህም ለምንድን ነው? አንጀታችንና አእምሯችን ምን ስላላቸው ነው? ግንኙነት ስላላቸው ነው። አንጀታችንና አእምሯችን በምንድን ነው ግንኙነት ያላቸው? በነርቭ አማካኝነት ግንኙነት አላቸው። በኢሚዩን ሲግናል በምንላቸው አማካኝነት ግንኙነት አላቸው። በማይክሮቢያል ሲግናል አማካኝነት ግንኙነት አላቸው። በሆርሞኖች አማካኝነት ግንኙነት አላቸው ማለት ነው። ስለዚህ አንጀታችን ላይ የሚከሰት ችግር አእምሯችንን ይጎዳል። በቀላሉ እንመልከት። ያልተመቻችሁ ምግብ ተመግባችሁ ቀኑን ሙሉ ደብሯችሁ ትውላላችሁ አይደለ? ለምንድን ነው? ከአንጀታችን የሚመረት ሆርሞን አለ። ምን የሚባል? ሴሮቶኒን የሚባል የደስታ ሆርሞን። ያ ሆርሞን እንዳይመረት ያደርጋል። ምን? የአመጋገባችን መጥፎ መሆን ማለት ነው። ስለዚህ አእምሯችንና አንጀታችን ምን አላቸው ማለት ነው? ግንኙነት አላቸው። ሌሎችም የሰውነት ክፍሎቻችን ግንኙነት አላቸው። ለምሳሌ ቆዳችንና አንጀታችን ግንኙነት አላቸው። ብዙ የሰውነት ክፍሎቻችን ከአንጀታችን ጋር ግንኙነት አላቸው ማለት ነው። የአንጀታችንን ጤና የሚያውኩ ዘርፈ ብዙ የሆኑ የአመጋገብ ችግሮች አሉ። ሌሎችም ችግሮች አሉ። ምናችንን የሚጎዱ? የአንጀታችንን ጤና የሚጎዱ። ለምሳሌ ከአመጋገቦች አልትራ ፕሮሰስድ የሆኑ ወይም በጣም የተቀነባበሩ ምግቦችን የምትመገቡ ከሆነ የአንጀታችሁን ጤና ትጎዳላችሁ። ምን በማድረጋችሁ ምክንያት? እነዚህን አመጋገብ በመከተላችሁ ምክንያት። የስኳር ይዘታቸው ከፍ ያሉ ምግቦች ናቸው። እነዚህ አልትራ ፕሮሰስድ የምንላቸው ምግቦች የፋይበር ይዘታቸው በጣም ዝቅ ያለ ምግቦች ናቸው። እነዚህ አልትራ ፕሮሰስድ ምግቦች ማለት ነው። የፋይበር ይዘታቸው ዝቅ ካለ ደግሞ ጥሩ ባክቴሪያዎች እንዳያድጉ ምን ያደርጋሉ ማለት ነው? ትልቁን ሚና ይጫወታሉ። ጥሩ ባክቴሪያዎች ካላደጉ ደግሞ መጥፎ ባክቴሪያዎች በጣም ከፍ ይላሉ። ገት ዲስባዮሲስ የምንለው ችግር ይከሰታል። ይሄም ከፍተኛ የሆነ የጤና እክል እንዲገጥመን ያደርጋል ማለት ነው። ሌላኛው አመጋገባችን ላይ ማናስተውለው ነገር የፋይበር ይዘት ያላቸውን ምግቦች በበቂ ሁኔታ አለመመገብ ነው። ቅድምም ብያቸዋለሁ። እነዚህ የፋይበር ይዘት ያላቸው ምግቦች ምንድናቸው? ለአንጀታችን ውስጥ ላሉ ባክቴሪያዎች ምግቦች ናቸው፣ እነዚህ ፋይበሮች ማለት ነው። ስለዚህ እነዚህን ፋይበሮች በበቂ ሁኔታ ተመገብን ማለት እነዚህን ባክቴሪያዎች እንመግባቸዋለን፣ ጤናማዎችን ባክቴሪያዎች። ይህም በመሆኑ ምክንያት ዘርፈ ብዙ የጤና ጥቅሞችን ማግኘት እንችላለን ማለት ነው። ሌላኛው የአንጀታችንን ጤና የሚጎዳው ነገር ምንድን ነው? የጸረ ባክቴሪያ መድኃኒቶችን ያለ ሐኪም ትዕዛዝ መውሰድ ነው። ብዙ ሰዎች የጸረ ባክቴሪያ መድኃኒቶችን ዝም ብላችሁ ትጠቀማላችሁ። ይህም በምታደርጉበት ሰዓት ላይ አንጀታችሁ ውስጥ ያሉትን ባክቴሪያዎች በከፍተኛ ሁኔታ ትጎዳላችሁ። ይህም ደግሞ ተቅማጥ ሁላ እንዲከሰትባችሁ ያደርጋል ማለት ነው። ስለዚህ ጸረ ባክቴሪያ መድኃኒቶች ህይወት አድን መድኃኒቶች ናቸው። ያለ ሐኪም ትዕዛዝ አይወሰዱም። እነዚህም መድኃኒቶች ስትወስዱም ደግሞ ራሳችሁን በከፍተኛ ሁኔታ ስለምትጎዱ ጸረ ባክቴሪያ መድኃኒቶችን መውሰድ መቻል የለባቸውም። ጸረ ባክቴሪያ መድኃኒቶችን ወሰዳችሁ ማለት እነዚህን ጥሩ ባክቴሪያዎች መጠናቸውን ዝቅ ታደርጋላችሁ፣ ሌላም የጤና እክል ይገጥማችኋል ማለት ነው። አራተኛው የአንጀታችሁን ጤና የሚጎዳው ነገር ከልክ በላይ አልኮል መጠቀም ነው። አልኮልን ከልክ በላይ በምትጠጡበት ሰዓት ላይ እነዚህን ጤናማ የምንላቸውን ባክቴሪያዎች በከፍተኛ ሁኔታ ትጎዳላችሁ። ይሄ ደግሞ ከፍተኛ የሆነ የጤና እክል እንዲገጥማችሁ ያረጋል ማለት ነው። ስለዚህ እነዚህና ሌሎችም የአንጀትን ጤና የሚጎዱ ምኖች አሉ ነገሮች አሉ። እነዚህም በምታደርጉበት ሰዓት ላይ በከፍተኛ ሁኔታ የአንጀታችሁን ጤና ትጎዳላችሁ። ይሄ ደግሞ የመላ የሰውነታችሁን ጤና በከፍተኛ ሁኔታ ያቃውሳል ማለት ነው። የአንጀት ጤንነት ችግር በሚኖርበት ሰዓት ላይ የሚታዩ ዘርፈ ብዙ የሆኑ የጤና ምልክቶች አሉ። ለምሳሌ የሆድ መነፋት ይኖራል፣ ተቅማጥ ይኖራል፣ ሆድ መድረቅ ይኖራል፣ ከፍተኛ የሆነ የሆድ ህመም ይኖራቸዋል፣ ምግብ አለመስማማት ይኖራቸዋል፣ ትውኪያ ይኖራቸዋል። እነዚህ ምልክቶች የአንጀት ጤንነት ችግር ብቻ አይደሉም። ሌሎችም ህመሞች እነዚህ ምልክቶች ያሳያሉ። ነገር ግን እነዚህ ምልክቶች በመጀመሪያ ከተመለከታችሁ በመጀመሪያ ማሰብ ያለባችሁ የአንጀት ጤንነት ችግር እንዳለባችሁ ማሰብ መቻል አለባችሁ። ከዛ
ምን ማድረግ አለባችሁ? ወደ ጤና ተቋም መሄድ መቻል አለባችሁ፣ ወይም አመጋገባችሁን በማስተካከል የምትመለከቷቸውን ነገሮች መመልከት መቻል አለባችሁ ማለት ነው። የአንጀት ጤንነት ችግራችሁን ለመቅረፍ ብዙ ሰዎች ምን ታደርጋላችሁ? ፕሮባዮቲክሶችን ትወስዳላችሁ። ፕሮባዮቲክሶች በመድኃኒት መልክ ገዝታችሁ የምትጠቀሙ ሰዎች አላችሁ፣ ወይም በእርጎ መልክ የምትጠቀሙ ሰዎች አላችሁ። እነዚህ ፕሮባዮቲክሶች ህይወት ያላቸው ማይክሮ ኦርጋኒዝሞች ናቸው። ለምናቸው የሚጠቅሙ? አንጀታችን ውስጥ ላሉ ባክቴሪያዎች የሚጠቅሙ ማለት ነው። እነዚህም ፕሮባዮቲክሶች በምትወስዱበት ሰዓት ላይ ዘርፈ ብዙ የሆኑ የጤና ጠቀሜታዎችን ማግኘት ትችላላችሁ። ለምሳሌ ለረጅም ጊዜ መድኃኒቶችን የጸረ ባክቴሪያ መድኃኒቶችን የሚወስዱ ሰዎች ምን እንዲወስዱ ይደረጋል? ፕሮባዮቲክስ እንዲወስዱ ይደረጋል። ለምን? እነዚህ የጸረ ባክቴሪያ መድኃኒቶች ምንን ስለሚያስከትሉ? ተቅማጥን ስለሚያስከትሉ፣ እነዚህን ጤናማ ባክቴሪያዎች መጠናቸውን እንዲቀንሱ ስለሚያደርጉ ማለት ነው። ሌላም እነዚህ ፕሮባዮቲክስ የሚጠቅሙት ጥቅም ምንድን ነው? አንጀታችን ላይ የተለያዩ ችግሮች ሲከሰቱ እነዚህን ፕሮባዮቲክሶች በመውሰድ ጤናችንን መጠበቅ እንችላለን። ብዙዎቻችን ማንገነዘበው ፕሪባዮቲክስ የምንለው አለ። ፕሪባዮቲክስ ዘርፈ ብዙ የሆኑ የጤና ጠቀሜታዎችን ይሰጡናል። ፕሪባዮቲክስ ከምንድን ነው የምናገኘው? ከአሰሪነት ይዘት ካላቸው ምግቦች ነው፣ ወይም የፋይበር ይዘት ካላቸው ምግቦች ማለት ነው። እነዚህ ምግቦች በምትመገቡበት ሰዓት ላይ አንጀታችሁ ውስጥ ያሉ ጥሩ ባክቴሪያዎች ይሄንን አሰር በማብላላት ወይም ፍሬመንት በማድረግ ሾርት ቼን ፋቲ አሲዶች እንዲመረቱ ያደርጋሉ። እነዚህ ሾርት ቼን ፋቲ አሲዶች ደግሞ ለሰውነታችን ብዙ የሚሰጡት ጥቅሞች አሉ። ስለዚህ ፕሪባዮቲክሶችን ከምን ማግኘት እንችላለን? የአሰርነት ይዘት ካላቸው ምግቦች ማግኘት እንችላለን ማለት። ስለዚህ ፕሮባዮቲክሶችን መግዛት ማችሉ ሰዎች ወይም እርጎን አፎርድ ማድረግ ማችሉ ሰዎች ምን መመገብ ትችላላችሁ? ባቄላ መመገብ ትችላላችሁ፣ አተር መመገብ ትችላላችሁ፣ ወይም እቤታችሁ ውስጥ ያሉ የአሰርነት ይዘት ያላቸውን ምግቦች በመመገብ ጠቀሜታን ማግኘት ትችላላችሁ። የየትኛውን ጠቀሜታ? የአንጀት ጤንነት ጠቀሜታን ማግኘት ትችላላችሁ ማለት ነው። ሌላ የአንጀታችንን ጤና ለመጠበቅ ማድረግ ያለባችሁ ነገር ምንድን ነው? እንቅልፋችሁን በስርዓቱ መተኛት መቻል አለባችሁ። እንቅስቃሴ ማድረግ መቻል አለባችሁ። ውሃ በስርዓቱ መጠጣት መቻል አለባችሁ። ከጭንቀት ራሳችሁን ማላቀቅ መቻል አለባችሁ ማለት ነው። ይሄንን በማድረግ ምን ማድረግ ትችላላችሁ? የአንጀታችሁን ጤና መጠበቅ ትችላላችሁ ማለት ነው። ስለዚህ የአንጀታችሁን ጤና ጠበቃችሁ ማለት የመላ የሰውነታችሁን ጤና ጠበቃችሁ ማለት ነው ማለት ነው። ስለዚህ በተቻላችሁ አቅም የምትመገቡትን ምግብ ማስተዋል መቻል አለባችሁ። ወደ ሰውነታችሁ የምታስገቡት ምግብ የአንጀታችሁን ጤና ይጎዳል አይጎዳም የሚለውን ነገር በደንብ መመልከት መቻል አለባችሁ። አንዳንድ ሰዎች ደግሞ የሚጠይቁት ጥያቄ አለ። እነዚህም ጥያቄዎች ምንድናቸው? በየጊዜው ዲቶክስ ማድረግ አስፈላጊ ነው ወይ የሚሉ ሰዎች አሉ። ዲቶክስ ማድረግ አስፈላጊ አይደለም። ሰውነታችን ራሱን በራሱ ዲቶክስ ያደርጋል። በምን አማካኝነት? በጉበት አማካኝነት፣ በኩላሊት አማካኝነት፣ በአንጀታችን አማካኝነት ሰውነታችን ራሱን በራሱ ዲቶክስ ያደርጋል። ሌላኛው ሰውነታችንን ወይም የአንጀታችንን ጤና ለመጠበቅ አንድ ምግብ ያስፈልጋል፣ ከዛ ውጭ ያሉትን ምግቦች ማቆም አለብን የምትሉ ሰዎች አላችሁ። አመጋገባችሁን ካስተካከላችሁ የትኛውም ምግብ የአንጀታችሁን ጤና አይጎዳም። ስለዚህ ምንድነው ማድረግ ያለባችሁ? አመጋገባችሁን አስተካክሉ። አንድ ምግብ ብቻ የአንጀታችሁን ጤና አይጠብቅም። ለምሳሌ የካሮት ጁስን ብቻ በመጠቀም የአንጀቴን ጤና ጠብቃለሁ የምትሉ ሰዎች የካሮት ጁስ ብቻ በመጠቀማችሁ የአንጀታችሁን ጤና ጠብቁ። ስለዚህ በተቻላችሁ አቅም ሁሉን አቀፍ ማድረግ መቻል አለባችሁ ማለት ነው። ሌሎችም ሰዎች የተሳሳቱ ጥያቄዎች የሚያነሷቸዋሉ። እናንተ ያላችሁን ጥያቄ ኮሜንት ቦክሱ ላይ አስቀምጡልኝና በዛ ቪዲዮ ሰራላችኋለሁ ወይም ጥያቄውን መልስላችኋለሁ። በዛሬው ቪዲዮ የተመለከትነው ምንድነው? ስለ አንጀት ጤና ተመልክተናል። የአንጀት ጤና ምንድነው? የአንጀት ጤናን የሚጎዱ ነገሮች ምንድናቸው? የአንጀት ጤና ችግር በሚኖርበት ሰዓት ላይ የሚታዩ ምልክቶች ምንድናቸው? የሚሉትን ነገር በስፋት ተመልክተናል። ጥሩ መረጃም እንዳገኛችሁ ተስፋ አደርጋለሁ። አብራችሁን ስለነበራችሁ ከልብ አመሰግናለሁ። ሰላም ቆዩልኝ። ሰላማችሁ ይብዛ።